በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን በአዶናይ ጉዳይ እንግዲህ ዛሬ አዲስ ነገር ተሰምቷል። የአዶናይ ቤተሰቦች ለካናዳ ኤምባሲ ማመልከቻ ማስገባታቸውን ተናግረዋል። የካናዳ ኤምባሲም ጠበቃ አቁሞ እንደሚከራከርለትና በቶሎ እንደሚያስወጣው ተስፋ አደርጋለሁ። መልካም ምኞታችሁን ግለጹለት። እንግዲህ የጃኒ ሴቷ ጃኒ የሷ ልብስ የሀበሻ ልብስ ዝም ብሎ ሀበሻ ልብስ እኮ አይደለም ታውቃለህ። ከፊት አባይን ነው የሚያመለክተው፣ ከጀርባዋ ደግሞ ቀይ ባህርን ነው የሚያመለክተው። ጌታ ምስክር እግዚአብሔር ጌታ ይህን ነገር ለባሽ ካለው ካታውቅም ኢየሱስ የምሬን እኮ ነው። በጣም ነው የሚያምረው ነው የሷ ልብስ። ግን አሁን ሰው አያውቅም። ሲያምራል ግን ያንተ ወሬ ነው ያሳቀኝ። ሌላ ነገር እንትን ያንተ ወሬ ነው ያሳቀኝ። የምሬን ነው ቀይ ባህር እኔ ሲባል ኢየሱስን ከፊት ይኸውልህ የጃኒ ልብስ ሀበሻ ልብሷ ከፊት የአባይ ነው ወንዝ ነው የሚያመለክተው፣ ከኋላ ቀይ ባህር ነው። ገባ ሰው ግን ለብረ ምስቀው አልገባኝም። የቱ ነው ቀይ ባህር ማየት አለብኝ። ሰው ግን ጋይስ እውነቴን ነው። ሰው ይህንን ልብስ አሁን እንደዚህ አተኩረ ብታዩ ላይገባ ይችላል። ጌታ ላይገባ ይችላል። ገባ። ስለዚህ አሁን ጆሲን ብትለው ጃኒን ብትለው የራሳቸው የሆነ ማሜ ይቅር ልበለው። ማሜን ዮኒ ማኛ አለ ማታ ስንጫወት ጅቦ ቤት ገብቼ ማሜን ባይነኩ ደስ ይለኛል፣ ምስኪን ነው ብዬ አወራ። ከዛ በኋላ ማሜ ገባን። አይ ዮኒ ማኛ እንዲህ ካሌ ማለት ሸቤ ልገባ ነው አለ። ያስቀየምኩት ነገር ካለ ይቅር በለኝ ማኛው እያለ ነበር ማታ። በቃ ሸቤ ልገባ ነው ማኛው እንዲህ ካለኝ በቃ ገቢ ነኝ አለ። ገቢ እኔ አሳዘነኝ በእውነት። ማምዬ እግዚአብሔር ካንተ ጋር ይሁን። የልጅ አምላክ ይጠብቀ። ይህን ነገር እሺ ብለህ የምታስተካክል እርግጠኛ ነኝ። የመገዳደል ነገሯ ማቆም ይችላል ማሜ። በቃ ያንን ነገር ፖለቲካም ውስጥ የለም፣ ምንም ውስጥ የለም። ምንም አጀንዳ የሌለው ልጅ ነው። የልጅ አባት ነው። እንዲያው ዶክተር አብይ ልጁ ካየኸው አንተ በጉዲፈቻ የምታሳድገው ልጅን ይመስላል። ልጁ ይሁት በእውነት ዶክተር አብይ የሚያሳድገው የጉዲፈቻ ልጁ ይመስላል። እና ትክክል አይደለም ጌም አጨዋወቱ። እኔም እላለሁ ትክክል አይደለም። ግን በቃ በልጅ አባትነቱ በምናምን ይሄን ነገር እርግጠኛውን ይናገራለሁ ያረጋል ብዬ አላስብም። እና ማምሻና እንትናን ጃኒ ደመ መራር ስለሆነች ጃኒና ጃኒና ማምሻ በተለይ ጃኒ እኔ እንጃ ጥፋቱ አልታየኝም። ጃኒ ብትፈታ ደስ ይለኛል። ጃኒ በእውነት አሳዘነችኝ። በቃ በጣም አሳዘነችኝ ጃኒ። ከኑግ ተገኘ ሰሊጥ አብረህ ተወቀጥ ነው አባቴ። ጃኒን ብዙ አያቆዩዋትም እርግጠኛ ነኝ። ጃኒ ብዙ አትቆይም። ጃኒ ብዙ እስር ቤት አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምብለው፣ ከሱ ጋር ነው የምጠጣው። ዛሬ የለም ጥፋት ካለ በሱስ ምክንያት ነው የምለምነው በእግዚአብሔር። አዶናይ ችግር የለም አይዞህ፣ ይሄ ሁሉ ለበጎ ነው ያልፋል። ችግር የለም እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። በቃ አዶናይ እስር ቤት ገብቷል እና ያለሱ ምንም እራት አይችልም። ምግብ ከሱ ጋር ነው ያለው። ምንም በቃ ሁሉ ነገር ከሱ ጋር ነው። ከደን ከሱ ጋር ነው የምኖረው። ያለሱና ምንም ነገር ነው። ይቅርታ አድርጉልኝ፣ ይቅር በሉኝ። እሱ የሰራው ጥፋት አለ፣ ይቅር በሉኝ። ኢትዮጵያ ውስጥ ሁላችን ነው ይቅርታ የምጠይቀው፣ ይቅር በሉኝ። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ይህንን አካውንት
ላይክ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን። ማንም የለንም የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይን። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለ እሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል የቲክቶክ ቤተሰቦቻችን። አዶናይ ጃኒ እና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና ፌደራል ፖሊሶች እንግዲህ ጉዳዩ በአለባበስ የኢትዮጵያን ሴቲንግ የወክል አለባበስ ለምን ነው ተጠርጥረው የገቡት እና ያው ሁላችንም እንደምናውቀው አዶናይ እና ናፒም ሱፍ ነበር የለበሱት። ጃኒ የኢትዮጵያን ባህል የሚያንጸባርቅ አሪፍ ቀሚስ ነበር የለበሰችው። ያን ያክል የሚያሳስብ አይደለም ማለት ነው። ግን ለ14 ቀን ምርመራ እንዲደረግ ጊዜ ስጡን ብለው ፌደራል ፖሊሶች እስከ 14 ቀን ሊቆዩ ይችላሉ ብዬ አስባለሁ። ነገር ግን ከዛ በፊትም ፈጥነው ሊወጡ ይችላሉ። ከኛ የሚጠበቀው ጸሎት ማድረግ ነው፣ ዱዓ ማድረግ ነው ጋይስ። ሶ አዶናይ ፋሚሊዎች ደግሞ አይ ቲንክ እኔ ከዚህ በኋላ እንደዛ አይነት ቪዲዮዎች ሊሰራ የሚችል አይመስለኝም። ትንሽ ነገሩ መስመር እስከሚይዝ ያለውን ነገር መሬት እስከሚረግ ድረስ ሁላችንም ቪዲዮዎች ባንሰራ አሪፍ ነው እላለሁ። ሶ ጋይስ ይሄ ትልቅ ተስፋ ነው፣ ደስ የሚል ዜና ነው ብዬ አስባለሁ። በአለባበስ ነው የተወነጀሉ ኖርማል ነው የለበሱት። ጀስት ምርመራ ጥያቄ ነው። ከ14 ቀን በፊት ፈጥነው እንደሚወጡ ተስፋ አደርጋለሁ። ያለው አዲስ ነገር ይሄ ነው። ብዙዎቻችሁ እንግዲህ ኢንቦክሲን በጣም ስላጨናነቃችሁት ያለውን አዲስ ነገር ንገረን ብላችሁኝ ስለነበር ነው ይሄንም ነግራችሁ። ቴንክ ዩ ሶ ማች። መጀመሪያ አዶናይ ያረጋቸው ቫይብሶቹ የዲቻ ልጆች፣ ከዛ ደግሞ ተመልሶ እሬቻ ሄደ ያረጋቸው እንቅስቃሴዎች እኔ በጣም ደስ ብሎን አንድ ነገር ቃል ገባንለት። እኔ ቃል ከመግባቴ በፊት የእውነት ለመናገር ከሆነ ባህልና ቱሪዝም ቢሮ ደውዬ ነበር፣ ማቃቸው ሰዎች ስላሉ ማለት ነው። እና ይሄን ልጅ የባህል አምባሳደር ብናረገ ምናምን ሲል ፕሮፖዝ አረግኩት። እኔ ሪኮመንድ ሳረግ ኦኬ አሉኝ። ከዛ መንሱር ጋር ገብቼ ቃል ገባውለት። በቃ በጣም ደስ ብሎኛል፣ በዚሁ ቀጥል አዶናይ ፕሊስ፣ ደግሞ ፕሊስ ተጠንቅቀ ተንቀሳቀስ ምናምን ነገር አልኩት። እዛኔ ነው እንግዲህ ኢሬቻ ሂዶ ስመጣ ማለት ነው የዲቻ ልጆች ጋር የዲቻ ቦይ እነዛ ነገር በሚያደርግበት ጊዜ ደስ በሚል ሁኔታ እንትን ላይ ነው የነበረው ልጁ። በዛ ልክ ቃል ገብቼለት ልክ ከዛ ምን ተፈጠረ መሰላችሁ? አየር ኃይል ገባ፣ የሆነ እንትን አደረገ። እሺ እሱ አይጠየቅም፣ ኢንቫይት ያደረጉ ሰዎች ይጠየቃሉ ተብሎ እነሱ ተጠይቋል። ታስሯል፣ 3 ሰዎች ታስሯል። ከዛ በኋላ ይሄን ልጅ ልምከረው ብዬ ስልክ ወሰድኩኝ። ሀቅ ነው የምነግራችሁ። ከዛ ስልክ ወሰድኩ፣ ከመንሱር ስልክ ወስጄ ደወልኩለት። ስደውል ቡኖ ነኝ አልኩት። ሜሴጅ ጻፍኩለት በተደጋጋሚ ደውዬ ማለት ነው። ከዛ ብሎክ አደረገኝ። በቃ ማለት ስልክ አያነሳም፣ ቴክስትንም አይመልስም። እንደውም መንሱር እንደውም ይፈልጋል እየፈለገ ነበር ምናምን ሲለኝ በቃ እሺ ብዬ ከዛ ብሎክ አደረገኝ። ሜሴጅ ጻፍኩለት ዚስ ኢዝ ፋይናል ብዬ ማለት ነው። ፕሊስ ልምከር እያልኩት። ለምን በጣም ፋውሎች በዙ፣ ፋውል በዛበት እዛኔ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዘቲቭ ለይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዘቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አደረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁም። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱ ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል፣ ይታወቃል እያንዳንዱ። አሁን ሴኪሪቲ ሃይ ነው ኢትዮጵያ ውስጥ ማለት ነው። የኔትወርክ የመረብ ደህንነቱ ኔትወርክ በጣም ከፍተኛ ነው፣ የሚገርማችሁ ማለት ነው። በዚህ ልክ ይሄ ልጅ አክሱም ሲሄድ ምን እንደሚያወራ ምን ኧረ ይሄ ልጅ በቃ እኔ የማደርገው ነገር ስጠፋ ሜሴጁን እዚህ ላይ ዲስፕሌይ ላደርግላችሁ እችላለሁ። ፕሊዝ ዲስ ኢዝ ፋይናል። ስልክህን አንሳ እንዲያስተካክል ነው። ለምን የሆነ ነገር በቪዲዮ እዚህ ፌመስ የሆኑ ሰዎች በቪዲዮ የሚያወሩት ነገር
በዛው እንድመልሱ እንዲያስተካክሉ። ቀድሞ ካስተካከለ ችግር የለውም፣ ኤቪደንስ ነው የሚሆንለት። በጣም ሞከርኩኝ ግን ስልክ አላነሳም። ይኸው መንሱር ቡኖ ይቅርታ ታች ሆቴል ሰው ስለቀጠርኩኝ 10 ደቂቃ ላውራቸውና ተመልሼ ወይ ሚዩት ላርገውና ቪዲዮ አጥፍቼ እንትን ልበል እና መንሱር ማስረጃ ሊሆን ይችላል። ከ10 ቀን በፊት ነው። ይኸው መንሱር ቪዲዮ አጥፋ መንሱር ቪዲዮውን አጥፋው። ቀለል ያድርግለት። እዚህ ጋር ምንም ነገር ብንባባልም እኔና ማሚ በውስጥ እኔ ብዙ ማውቀው ስለሱ ባህሪ ሞር በደንብ አውቃለሁና ብቻ ለልጁ ሲል ማለት ነው ቀለል ያድርግለት፣ ለቤተሰቡ ሲል ሌላ ምለው ነገር የለም። ጃንዬ እኔ ትንሽዬ ልጅ ጃንዬ አንቺንም ቀለል ያድርግልሽ። አዶናይ በቃ ለሁሉም ቀለል ያድርግላቸው እግዚአብሔር ለበጎ ነውና። ጆንዬ አንተም እንኳን ተፈታ ወንድሜ፣ እንኳን ወጣ። እና ለሁሉም ቀላል ያልሆነ ያድርግላቸው።